ብዙ ጊዜ ስንፍና ወይም መነሳሳት አለመቻል ይሰማሃል? ምላሽህ አዎ ከሆነ የዛሬው ይህ መጽሐፍ ላንተ ነው። ያለ ጊዜ ውስን ነው። በጣም እድለኛ የሚባለው ሰው ከ80 ክረምቶች ያልበለጠ ጊዜያት ነው የሚሰጡት። ከዚያ መካከል ቀላል የማይባለው ጊዜ ደግሞ አልፏል። በዚህ መንገድ ብትመለከተው የቀረ ጊዜ ብዙ አይደለም። እንዲህም ሆኖ ዛሬም ለህይወትህ ብዙም ጠቃሚ ባልሆኑ ነገሮች ላይ ጊዜን ታጠፋለህ። ወደ ሥራ በመግባት ፋንታ አሁን ትክክለኛው ጊዜ አይደለም እያልክ ትጠባበቃለህ። በቃ አሁን ባለህበት ሁኔታ ህይወትህ እንዲያበቃ ነው የምትፈልገው ወይስ የቀረውን ዘመንህን በተሻለ መንገድ መኖር ትፈልጋለህ? በእርግጥ አሁንም ጊዜ አለ። ጥያቄው ስንፍናህንና ቁጭ ብለህ ማለምህን አቁመህ ወደ ተግባር መቼ ትገባለህ የሚለው ነው። ለበርካታ ዓመታት ያልቻልከውን ነገር ዛሬ ማድረግ ትችላለህ ወይ? ይህንን መጽሐፍ በሚገባ ካነበብክ እንደ መመሪያ ከተጠቀምክበት ስንፍናህን ማሸነፍና ወደ ተግባር መግባት ትችላለህ። ተግባር ደግሞ ዘወትር የምትመኘውን አይነት ህይወት ያመጣልሃል። ህይወት በጣም ውብ ናት። አንተ ህይወትን እንዳታጣጥም ያገደህም ስንፍና ነው። ምንም ነገር እንዳትጀምርና ግብ ጋር እንዳትደርስ ያገደ እርሱ ነው። ይህ መጽሐፍ የሚከተሉትን 3 ዋና ዋና ነገሮች በመቀጠል ያስተምርሃል። የመጀመሪያው ስንፍናህን አሸንፈ ህልምህን ለማሳካት ወደ ተግባር እንዴት እንደምትገባ ድብቅ ዘዴዎችንና ሚስጥሮችን ይጠቁምሃል። በመቀጠል ውጤታማነትህን አሻሽለ በአጭር ጊዜ ብዙ ነገር እንዴት እንደምታሳካና እንደምታከናውን መንገዱን ይጠቁምሃል። በመጨረሻም የተሻለ ህይወት እንዴት መኖር እንደምትችል ጥበቡን ያስጨብጣል። አሁን 2 ምርጫ አለ። ከስንፍና ጋር ተላምዶ ቀሪ ዘመንህን በድህነትና በቀውስ ማሳለፍ ወይም ስንፍናህን ማሸነፍና ቀሪ ዘመንህን ስትመኘው በኖርከው ልክ መኖር። ይህ መጽሐፍ ስንፍናህንና ማመንታትህን አሸንፈ ለህይወትህ ትርጉም ያላቸውን ነገሮች አሁኑኑ ማድረግ እንድትጀምርና አስደናቂ ለውጥ እንድታመጣ የሚረዳ እጅግ በጣም አስደናቂ መጽሐፍ ነው። ወደ ዛሬው የመጽሐፍ ቀምሻችን ዘልቀን ከመግባታችን በፊት ይህንን ቪዲዮ ለብዙዎች ተደራሽ መሆን እንዲችል ላይክ በማድረግ እንጀምር። ህይወት አጭር ናት። ሰዓታት እያለፉ ነው። ቀናት እያለፉ ነው። ሳምንታት እያለፉ ነው። ዓመታት እያለፉ ነው። እንበልና 100 ዓመት ነው የምትኖረው። በጣም እድለኛ ከሆንክ የዓለም አማካኝ የሰው ልጅ ዕድሜ 72 ዓመት ማለትም 3700 ሳምንታት ነው። በጣም ረጅም ጊዜ ሊመስል ይችላል፣ ነገር ግን አይደለም። ይህንን የምነግርህ ላበሳጭህ ወይም ኑሮህን ላመሰቃቀለው አይደለም። ይልቁኑ ይቀረናል ብለን የምናስበውን ያህል ጊዜ እንዳልቀረን ለማስታወስ ነው። የተሰጠንን ጊዜ በአግባቡ ልንጠቀምበት ይገባል። ይህንን ነገር እናውቀዋለን። በሺዎች ለሚቆጠሩ ጊዜያትም ሲነገረን ሰምተናል። ነገር ግን በእርግጥ ጊዜህን በአግባቡ እየተጠቀምክ ነው ወይ? እየሰራ ያለኸው ነገር ትወደዋለህ ወይ? ከምትወዳቸው ሰዎች አጠገብ ነህ ወይ? ህይወት የምትወደውን ነገር ችላ ብለህ የማትወደውን ነገር ስትሰራ እንድታሳልፍ እድል አትሰጥህም። ህይወት በጣም አጭር ናት። ስታረጅ ጸጸቱን አትችለውም። እስኪ አስበው፣ እድሜ 80 ላይ ሆኖ ነገሮች መስራት ከሚገባ በተቃራኒው መስራትህን ቁጭ ብለህ ስታስታውስ፣ አንተ እንደምትፈልገው ሳይሆን ሰዎች እንድትኖር እንደፈለጉት ነው የኖርከው። ሶፋ ላይ ቁጭ ብለህ እየናወስክ ወይስ ቴሌቪዥን እየተመለከትክ ያሳለፍከው ጊዜ ያለ ዓላማ ሶሻል ሚዲያ ላይ በማፍጠጥ ያጠፋኸው ጊዜ ያንገበግብሃል። የሚፈልገውን ነገር ሳያደርግ ያለፈ ማንኛውም ሰው ከውስጡ ደስተኛ ሊሆን አይችልም። ለደቂቃዎች እስኪያስብ በ80 ዓመት ዕድሜ እንዲህ ባደርግ ኖሮ ጥሩ ነበር ብለህ እንድትጸጸት የሚያደርጉ ነገሮች ምንድን ናቸው? ምናልባት ከሚጸጽቱ ነገሮች መካከል የተወሰኑትን ልጠቅስልህ እችላለሁ። የምትወደውን ነገር ባለመስራትህ፣ ሰነፍ ሆነህ ባባከንከው ጊዜ፣ ከቤተሰብ ጋር ተጨማሪ ጊዜ ባለማሳለፍህ፣ ጤናህንና ደህንነትህን ባለመጠበቅህ፣ ምንም ላላስገኙልህ ነገሮች ጠንክረ መስራትህ፣ ወጣት እያለ ዓለምን አለመዞርህ፣ ህይወትህ ወይም አቅምህ በሚፈቅድልህ ልክ ተደስተህ አለማሳለፍህ፣ ማድረግ የምትፈልጋቸውን ነገሮች ላለማድረግ
በምክንያት የምትዘረዘራቸው ሰበቦች ወደ ጎን አድርግ። ለጭንቅላት መልስ መስጠት አቁም። በምትኩ ለአእምሮ ጥያቄዎችን እያከታተልክ ማቅረብን ልመድ። አእምሮ መውጫ መንገዶችን እንዲፈልግ ይህ ያስገድዱታል። ትክክለኛው ጊዜ እስኪመጣ በሚል ጊዜህን ማባከን በጣም አስቀያሚ ውሳኔ ሲሆን ይህንኑ ነገር በኋላ ላይ በደንብ ትጸጸትበታለህ። ወደፊት የሚመጣ ትክክለኛ ጊዜ የሚባል ነገር የለም። ትክክለኛው ጊዜ አሁን ነው። ዓለምን መዞር ከፈለክ ጊዜ አሁን ነው። ንግድ ለመጀመር ከፈለክ ጊዜ አሁን ነው። ወደ ስፖርት ማዘውተሪያ ቦታ መሄድ ከፈለክ ጊዜው ዛሬና አሁን ነው። በኋላ ይህ ራስህን ታመሰግነዋለህ። ዓላማችን መሆን ያለበት ለመኖር የሚቻለንን ምርጡን ህይወት መኖር ነው። አሁን በየቀኑ እየሰራናቸው ያለናቸው ወደፊት ጸጸት ውስጥ የሚከቱን በርካታ ነገሮች አሉ። ይህ መጽሐፍ አጭር ነው የሚሆነው። ዓላማዬ ዛሬ የምታደርጋቸው እንቅስቃሴዎች እንዴት የወደፊት ህይወት ላይ ተጽዕኖ እንደሚያሳርፉ ይበልጥ እንድትገነዘብ ማገዝ ነው። ይህንን መጽሐፍ ስታነብ ወይም ስታደምጥ በኋላ ስንፍናን አሸንፈ የምትፈልገውን ነገር መስራት እንደምትችል ባለሙሉ ተስፋ ነኝ። ይህ መጽሐፍ በሁለት ክፍሎች የተዋቀረ ነው። የመጀመሪያው ክፍል ስለ አእምሮ አወቃቀርና የተሻለና ሰላማዊ ኑሮ እንዴት መኖር እንደምትችል የሚያሳይ ሲሆን፣ ሁለተኛው ክፍል ደግሞ ስንፍናን አሸንፈ ውጤታማ መሆን በምትችልባቸው መንገዶች ላይ በስፋት ያተኩራል። አስታውስ፣ ጊዜው እያለቀብህ ነው። ዛሬን መኖር ጀምር። በመቀጠል የታላቅነትን ዋጋ የሚለውን ሐሳብ የምናይ ይሆናል። ጊዜህን ቢራቢሮዎችን በማሳደድ የምታሳልፍ ከሆነ ቢራቢሮዎች ይሸሹሃል። ጊዜህን የአበባ ስፍራህን በማሳመር ላይ ካዋልከው ግን ቢራቢሮዎች ወደ አንተ ይሰበሰባሉ። ምን እያልኩ ነው? ሳብ እንጂ አታሳድ። ስንፍናህን ለማሸነፍ 100% ኃላፊነት መውሰድ አለብህ። ዊንስተን ቸርችል የታላቅነት ዋጋው ኃላፊነት ነው ይላል። ለችግርህ ሁሉ ሌላን ሰው ተጠያቂ ማድረግ ጥቅም የሌለው ነገር ነው። ዘመድ፣ ወዳጅ፣ ጓደኛ፣ ፍቅረኛ ወይም ሌላ ሰውን ተጠያቂ ልታደርግ ትችላለህ። ሌሎችን ተጠያቂ ማድረግ የሚሰጠን ብቸኛው ጥቅም በእኛ በኩል አሁን ልናደርግ የምንችለው ነገር የለም በሚል አእምሯችን ጊዜያዊ እፎይታ ወይም ደስታ እንዲያመነጭ ማድረግ ነው። ያ ግን ትክክል አይደለም። ሁሌም አሁን ማድረግ የምንችለው ነገር አለ። ምንም እንኳን ክስተቱን የሚለውጥ ባይሆንም ማድረግ የምትችለው የተሻለ ነገር ሁሌም አለ። ሌሎችን መውቀስ ምንም ጥቅም አያስገኝልህም፣ ምንም ችግር አይፈታም እንበልና ጂም ለመስራት በቂ ጊዜ ስለሌለ ጓደኞችህን፣ ቤተሰቦችህን ወይም መላውን ዓለም ተጠያቂ አደረግክ እንበል። ተጠያቂ ካደረግካቸው መካከል አንዳቸውም ያጠረህን ጊዜ ሊሰጡ ግን አይችሉም። መፍትሄ ማግኘት ከፈለግ ሁሌም ቢሆን ታገኘዋለህ። ማንኛውም ችግር መፍትሄ እንዳለው ውስጥህ ያውቀዋል። ከተግባር በመመለስ መፍትሄውን በመፈለግ ሂደት ውስጥ የሚያግዝ ነገር የለም። ማንም ዓላማህን እንድታሳካ የሚያደርግ የለም። ያንተ ሰነፍ መሆን አለመሆን የሚያስጨንቀው የለም። በቀን ቅዠት ውስጥ ትጠመድ ወይም አትጠመድ የሚያስጨንቀው የለም። ስፖርት መስራት ብትፈልግ ባትፈልግ ግድ የሚለው የለም። እነሱ ስላንተ ለምን ይጨነቃሉ? ማንም ያንተ ጉዳይ አያስጨንቀውም። አንተ ለራስህ ብትጨነቅ ነው የሚሻልህ። ወደ ተግባር መግባት አለብህ። ላንተው የሚሆን ጊዜ ማግኘት መፍጠር አለብህ። ወደ ውጭ ወጥቶ ከመሮጥ ሶፋ ላይ ቁጭ ብሎ ቴሌቪዥን ወይም ሶሻል ሚዲያ መመልከት ይቀላል። መጽሐፍትን ከማንበብ ወይም ከማድመጥ ማህበራዊ ሚዲያ ላይና ታች ሲሉ መዋለል ቀኑን መጨረስ በጣም ይቀላል። ከመስራት ይልቅ ቁጭ ብሎ የቀን ቅዠት ላይ መዋል ወይም በምኞት መጋለብ በጣም ይቀላል። አእምሯችን ሁሌም ማዘንበል የሚፈልገው ቀላል ወደሚመስለው ስራ ነው። ቀላሉን ሳይሆን ላንተ ምርጥ ውጤት የሚያስገኘውን እንዲመርጥ አድርገህ ማስለመድ አለብህ። ችግር በተገጠመ ቁጥር ወደ ሰዎች የምናላክክ ከሆነ መፍትሄ በመፈለግ ፋንታ ኃላፊነቱን ወደ ሌላ ሰው ማሻገር ቀላሉ ነገር ስለሆነ ነው። የሆነን ሰው ተጠያቂ ካደረግክ በኋላ ምንም ቀጣይ ነገር ማድረግ እንደሌለብህ ይሰማሃል።
በህይወት ውስጥ የምታደርገውም የማታደርገውም ነገር ህይወት ላይ ቀጥተኛ ተጽዕኖ አለው። ስለዚህ በሚቀጥለው በሰው ላይ ስታማርር የሚኖረውን ውጤት ልብ በል። ማድረግ የሚገባህን ነገር እየሸሸ ነው። የወደፊቱ ህይወት የሚወሰነው አሁን በምትፈጽማቸው ድርጊቶች ላይ ነውና። ሲጀመር ስላለፈው ነገር አታስብ። አልፏል። ያለፉ ነገሮች ከሁለት አንዱን ነው የሚሰጡህ፣ ትምህርትን ወይም ጸጸትን። ካለፈው መማር መልካም ነው፣ ነገር ግን ያለፈው አሁንን እንዲቆጣጠር መፍቀድ የለብህም። ከስህተቶች ተማር። ስህተት መስራት ምንም ችግር የለውም። ችግር አለ የሚያስብለው አንዱን ስህተት ደጋግመ ስትሰራው ነው። ጅል አትሁን። ስህተቶችን አትውደድ ወይም አትጥላ። ስህተትን የምትጠላ ከሆነ ትፈራዋለህ። ከፈራ ደጋግመ በሐሳብ ትወጠራለህ። በዚህም ሰላምህን ታጣለህ። ስህተቶችን የምትወድ ከሆነ ደግሞ ደጋግመ ትሰራቸዋለህ፣ ምክንያቱም የምትስበው የምትወደውን ነው። ስህተት ከተፈጠረ ትምህርት ውሰድበትና እልፍ በል። ጊዜን አታጥፋ። ወደፊት የማትራመድ ከሆነ ስህተቱን ልትደግመው እየተንደረደርክ እንደሆነ ልብ ማለት አለብህ። እነዚህ የህይወት መራራ እውነቶች ናቸው። ሰነፍ ከሆንክ ያንተው ችግር ነው። ደስተኛ ካልሆንክ ያንተው ችግር ነው። የቀን ቅዠት ወይም ምኞት ውስጥ ላይ ከሆንክ ይህም ያንተው ችግር ነው። ከኃላፊነት በማምለጥ የምታተርፈው ምን ነገር አለ? መልሱ ምንም የሚል ነው። ህይወት ውስጥ ያለን አንድ ጉዳይ ለመለወጥ ከፈለግ ያንተ ኃላፊነት መሆኑን አምነህ መቀበል አለብህ። ልታሳካ የምትፈልጋቸው ነገሮች የሚሳኩልህ ባንተና ባንተ ብቻ ነው። ማንም ሊያሳካልህ አይችልም። ማላከክ፣ ማማረር የሚያሳካው ነገር ምንም የለም። አእምሮህን በምሬትና አሉታዊ ሐሳቦች ነው የሚሞላው። ሁሌም ከሚገባው በላይ መጨነቅና ማማረር ለአእምሮ ጤና በጣም አደገኛ ነው። ተግባራዊ እርምጃ መውሰድ መጀመር አለብህ። ዛሬ መጀመር ወይም እስከ ነገ መጠበቅ ትችላለህ። ምርጫው የራስህ ነው። አንድ የቻይናውያን አባባል አለ። ዛፍ ለመትከል ትክክለኛው ጊዜ ከ20 ዓመት በፊት ነበር። ቀጣዩ ትክክለኛው ጊዜ ደግሞ አሁን ነው። እስኪ በመቀጠል ደግሞ ስህተቶች የምታስበውን ያህል መጥፎዎች አይደሉም የሚለውን ሐሳብ በስፋት መቃኘት እንጀምር። ስህተት መስራት ምንም ችግር የለውም። ስራ ላይ እስከሆንክ ድረስ ስህተት መኖሩ አይቀሬ ነው፣ የሚጠበቅ ነገር ነው። ነገር ግን ለስህተቶች በሙሉ ኃላፊነት ልትወስድ ይገባል። ለተግባሮች ሁሉ ኃላፊነት መውሰድ አለብህ። ከስህተቶች ተማርባቸውና ወደፊት ቀጥል። ወደፊት ለመቀጠል ፍጥነት ወሳኝ ነገር ነው። ቁጭ ብለህ ስለ ስህተቶች በማሰብ ጊዜህን መፍጀት የለብህም። ቀኑን ሙሉ ቁጭ ብለህ የምትውል ሰነፍ ሰው ካልሆንክ በስተቀር በየቀኑ ስህተቶች መኖራቸው አይቀርም። ስህተቶችን በመፍራት ቁጭ ብለህ ልትቀጥል አትችልም። ወደማይታወቀው ወደፊት ዘለ መግባት አለብህ። ጆርጅ በርናርድ ሾው ምንም ስህተት ባለመስራት ሂደት ውስጥ ስኬት የለም። ስኬት ያለው ስህተትን ደጋግሞ ባለመስራት ሂደት ውስጥ ነው። በመቀጠል የሚመለከትህ ጉዳይ ላይ ብቻ ማተኮር አለብህ። ይህ ቀላል ምክር ይበልጥ ውጤታማ ያደርግሃል። የሚመለከትህ ጉዳይ ካልሆነ አትጨነቅበት። አንድ ነገር ተጽዕኖ የሚያሳድርብህ ካልሆነ አትጨነቅ። ሰዎች ብዙ ጊዜ በቀጥታ ተጽዕኖ በማያሳርፉባቸው ነገሮች ላይ በመጨነቅ ጊዜያቸውን ያጠፋሉ። ጊዜህን በሙሉ በቀጥታ የሚመለከትህ ጉዳይ ላይ አድርግ። በህይወት ውስጥ በጣም አስፈላጊው ሰው አንተ ነህ። ስለዚህ ትኩረት ራስህን ማሻሻል ላይ አድርግ። ሌሎች ሰዎች ስላንተ ስለሚሰጡት አስተያየት እምብዛም አትጨነቅ። የሌሎች ሰዎች አስተያየት 99% የተሳሳተ ሲሆን በአንተ ህይወት ውስጥ የሚያመጣው ለውጥም የለም። ስለዚህ በራስ ተማመን። ትኩረትን ሁሉ በትክክል ያገባኛል በምትለው ጉዳይ ላይ ብቻ አድርገው። የሌሎችን ጉዳይ ደግሞ ለራሳቸው ተውላቸው። ማንም ሊያድናችሁ አይመጣም። ማንም የናንተን ህይወት መቀየር አይችልም። የናንተን ህይወት ለመቀየር ምንም አይነት ፍላጎት ያለው ሰው የለም። የነሱ ህይወት ትርምርምሱ የወጣ ሆኖ ሳለ የናንተን ህይወት መቀየር የሚችሉት እንዴት ነው? ግዴለህም፣ መፍትሄው ባንተ እጅ ነው። ስንፍናህን እያበረታታ ሌሎች መጥተው ህይወቴን ይቀይሩልኛል ብለህ መጠባበቅ ትችላለህ። ግን ጥበቃ ዘላለማዊ ነው የሚሆነው።
ሌላ ሰው ህልሜን እንዳሳካ ያግዘኛል የሚለው ሐሳብህን ከአእምሮ አውጥተህ ጣለው። በሌሎች ሰዎች ላይ ጥገኛ መሆንህን አቁም። ሁሌም ሰነፍ ሆነ በመኖርና በህይወት ውስጥ ትርጉም ያለውን ነገር በመፍጠር መካከል የመምረጥ ትልቅ አቅም ውስጥ ነው ያለኸው። እነዚህን 3 አይነት ሰዎች ልብ እንድትል በመቀጠል እንያ በዙሪያዬ የማያቸው ሰዎች በ3 ምድብ መክፈል የሚችሉ ናቸው። የመጀመሪያዎቹ በቁጥራቸው በርካቶች የሚባሉ ናቸው። እነዚህ ሰዎች አይጀምሩም ወይም የማይጀምሩ፣ ምንም ነገር የማይሰሩ፣ ቁጭ ብለው ስንፍናቸውን የሚያጣጥሙ፣ በህልማቸው ላይ አንድ እርምጃ ወደፊት የማይራመዱ፣ መስራት ካለባቸው ነገር ውስጥ አንዱንም የማይሰሩ ግን ቁጭ ብለው መልካም ነገር እንዲሆንላቸው የሚጠባበቁ ናቸው። ሁለተኛዎቹ ሰዎች ይጀምራሉ፣ ግን ነገሮች ጠንከር እያሉ ሲመጡ ያቋርጡታል። ከዚያ ደግሞ በማቋረጣቸው ይጸጸታሉ። ሶስተኛውና የመጨረሻዎቹ ሰዎች ነገሮች ያሉበት ሁኔታ ምንም ቢሆን እጅ የማይሰጡና ያሰቡትን የሚያሳኩ ናቸው። በቁጥራቸውም ከአጠቃላዩ ከ1% በታች የሚሆኑ ናቸው። ጀምረህ የማታቋርጥ መሆን አለብህ። ነገሮች ሁሌም አልጋ ባልጋ አይሆኑም። ነገሮች መሃል ላይ ሊበላሹ ይችላሉ፣ ደግሞም ይበላሻሉ። መንገድ ላይ እንቅፋቶች እንደሚያጋጥሙ ጥርጥር የለውም። አንተ ግን እስከ መጨረሻው የምትዘልቅ መሆን አለብህ። ሕይወት የአጭር ርቀት ውድድር ሳትሆን ማራቶን ነች። መሃል ላይ አቋርጠው ለሚወጡት ግን ሽልማት የላትም። አንዳች ነገር ለማግኘት የመጨረሻው መስመር ላይ መድረስ አለብህ። በመጨረሻም መቆጣጠር የምትችለውን ብቻ ተቆጣጠር። መቆጣጠር የምትችለውና የማትችለውን ለይተህ ማወቅ አለብህ። መቆጣጠር የማትችለውን ነገሮች በእቅድ መሰረት ሳይሄዱ ሲቀሩ አትበሳጭ። መቆጣጠር የምትችለውንና የማትችለውን አይቀላቀልብህ። ሁሉንም ነገር ከቁጥጥርህ ውጭ አይደለም። ልትቆጣጠራቸው የምትችላቸውንና ሕይወትህን የሚያሻሽሉልህ በርካታ ነገሮች አሉ። በጭንቅላት ላይ ቁጥጥር አለ። ጠንክረህ መስራት በምትችለው የሥራ መጠን ላይ ቁጥጥር አለ። ሌሎች ሰዎች ስላንተ በሚያስቡት ነገር ላይ ግን ምንም አይነት ቁጥጥር የለህም። ስለዚህ ከቁጥጥር ውጭ በሆኑ ነገሮች ዙሪያ መብሰልሰል ሕይወትህን ምስቅልቅሉን ያወጣዋል። ስለዚህ መቆጣጠር በምትችለው ጉዳይ ላይ ብቻ አተኩር። ከዚህ መጽሐፍ ተነሳሽነትን ማጣትና ስንፍናን አሽቀንጥሮ ወይም አሸንፎ ለመጣል ትግል አልባ ሕይወት ለመኖር የሚረዳ ስንፍናን የማሸነፍ ጥበብ አዲስ መጽሐፍ ወደ እናንተ እንደ መጀመሪያ ቅምሻ አቅርቤያለሁ። ከዚህ መጽሐፍ የትኛው ሐሳብ ተመቻችሁ? እስኪ ኮመንት ላይ ጻፉልን። በሚቀጥለው ጊዜ ከዚህ መጽሐፍ የተለያዩ ሐሳቦችን፣ ምዕራፎችን፣ እጅግ በጣም ሕይወት ለዋጭ የሆኑ ታሪኮችን በስፋት የምንዳስስ ይሆናል። ለዛሬ ግን እዚህ ላይ በቃን። ይህንን ማለትም ስንፍናን ማሸነፍ የሚለውን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልጽፉልን ትችላላችሁ። ይህ እጅግ በጣም ሕይወት ለዋጭና ስንፍናን የማሸነፍ ሚስጥሮችን የያዘ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ፣ ለሌሎች ወዳጅ ዘመዶቻችን ደግሞ ሼር በማድረግ ይህንን ድንቅ የእውቀት ቤተሰብ ደግሞ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ። በሚቀጥለው ጊዜ በሌላ ሕይወት ለዋጭ መጽሐፍ እስከምንገናኝ ድረስ ቸርን ሰንብት።